ቤት የነ ሄርሜላ ክፋት እንግዲህ በጣም በሚገርም ሁኔታ ማለት ነው ኤፍሬምን አስፈራርቶ ማለት ነው በቃ ጉድ ሊያረጓን ሩታ ማለት ነው። ኤፍሬም ጋር ተመካክረው ጉድ ሊያረጓን ሩትዬ በቃ ብቻውን ቀረች ማለት ነው። በጣም ነው የምታሳዝነው እውነት ለመናገር ከሆነ ሩታኛ ጠንካራ ያላችሁ ሩታ ጀግና ሩታ ጠንካራ ሩታ አንደኛ ያላችሁ ኮሜንት ላይ መጻፋችሁን እንደረሱ በጣም በሚገርም ሁኔታ እንግዲህ ሩታ እህታችን በጣም ጠንካራ ናት። በጣም ጠንካራ የሆነች እህት ናት ማለት ነው። እንግዲህ በሚገርም ሁኔታ እንግዲህ ሴራ እያሴሩባት ይገኛሉ። እነማ እነ ሄርሜላ በጣም ከባድ ሴራ እያሴሩባት ይገኛሉ ማለት ነው። ነገር ግን ሴራቸው ይከሽፋል። ሴራቸው አይሆንም፣ ሴራቸው ይከሽፋል እንጂ አይሆንም ማለት ነው። እኔ እንቁ የሆነች ሩትዬ ማለት ነው በጣም ነው የምታሳዝነው ለመናገር ከሆነ እንግዲህ እነሱ የሆነ ተንኮል ሊሰሩባት ነው፣ ሴራ ይሰሩባታል። እሷ ግን ምስኪን ናት፣ ምንም አታውቅም። ሩታ ማለት ምንም የማታውቅ ሴት ናት ማለት ነው። ሩታ በጣም ጠንካራ በጣም የዋ የሆነች ሴት ናት እውነት ለመናገር ከሆነ ማለት ነው። ሩታ እውነት በቃ ጠንካራ ነች፣ ትችያለች። ሩታችን የኛ ጀግና የኛ እንቁ በጣም ነው የምትችይው ማለት እንፈልጋለን ማለት ነው። እንግዲህ በሚገርም ሁኔታ እንግዲህ ኤፍሬምን ሊያስነሱባት ነው ማለት ነው። ኤፍሬም መረጃ አውጣ ያሉት ነው፣ እሱ ግን አያወጣም። አውቆ ሌላ መረጃን የሚያሳያቸው ማለት ነው። የውሸት መረጃ ነው የሚያሳያቸው እንጂ የእውነቱን አያወጣም ማለት ነው። ኤፍሬም ወንድማችን በጣም በሚገርም ሁኔታ እንግዲህ እነሱ ሴራቸውን እየቀጠሉ ነው። የውሸት መጨረሻ እንግዲህ ያው ውሸት ነው። የነሩትዬ ግን በሀቅ በእውነት በትክክለኛ ነገር ስለሚሄዱ እነሱ ሁሌም አንደኛ ናቸው፣ ሁሌም ተስፋ አላቸው ማለት እንፈልጋለን ማለት ነው። በጣም በሚገርም ሁኔታ እቺ ሄርሜላ ተብዬዋ ተንኮል ሴራው መቼስ አያልቅም። ተንኮል ይሰራች ትገኛለች። እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳረሱ፣ ቪዲዮ ላይክ፣ ቻናሉን ሰብስክራይብ ማድረግ እንዳረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።